ኪያ ስምሽ አይደለም አይደል? አዎ ስሜ አይደለም ኪያን አጬን ያወጣልኝ እሱ ኪያ ይለኛል እኔ ደግሞ ኬና አለዋለሁ ማለት ነው እና አጬና ፋንቱ የሚል ስም ብዙ አንጠቀምበት እንጂ እውነተኛው ስምሽ ፋንቱ ደምሴ ደምሳ ፋንቱ ደምሳ ትውልድሽ አምቦ የተወለድኩት አምቦ ቢሆንም እድገቴ ግን ገጠር ነው ከአምቦ 35 ኪሎ ሜትር ራቅ ይላል ጊንጪ ጋጂ የሚባል ቦታ ነው ያደግኩት ከ1 እስከ 6 የተማርኩት እዛው ሚስዮን የሚባል ቦታ አለ እዛ ነው የተማርኩት ትውቃችሁ ከልጅነት ጀምሮ ነው ካጫሉ ጋር ያው እንግዲህ የገጠር ልጅ እንደመሆኔ ከ6ኛ ክፍልን ሳልፍ ጊንጪ ተመላልሼ መማር ነበረብኝ ራቅ ያለ ነው መንገዱ እግር ጉዞ አለው ስለዚህ እናት አባት እያላት እዚህ አትማርም ብላ አያቴ ቤተሰቦቼ ጋር አምቦ እንድገባ አደረጉኝ ማለት ነው እና እኔ የ6ኛን ክፍል መልቀቂያ ወስጄ ወደ 7 ልመዘገብ ሲሄድ እንዳጋጣሚ እሱ 8ኛ ክፍል ነበረ 8ኛ ክፍል ወርቆ እናቴ እሱን ይዛው ቆማ እያለቀሰ ነበረ እኔ ደግሞ ከአያቴ ቤት ወደዛ እየሄድኩ ነው የሴቷ አያት እናት ማለት ነው ልክ ሳየው ልቤ ደነገጠ አይቼው አላቅም በርግጥ እኔ በዛን ሰዓት በጣም የሚያሳዝን ትንሽ ልጅ ነው የለም ማለት በጣም ከሲታ ነው ከዛ አላቀውም ገብቼ መንበር ላይ ቆምኩኝና ማልቀስ ጀመርኩኝ ማለት ነው በንጋታው ያው ወደ አያቶቼ ጋር ተመለስኩኝ ተመልሼ እሱን እስካየው ድረስ በጣም ጭንቅላቴ ውስጥ ሲመላለስ ነበር ማለት ነው ከዛ 7ኛ ክፍል መማር ጀመርኩ እዛው አምቦ 91 ዓመተ ምህረት ማለት ነው እና ሲያልፍ በእኛ ቤት በኩል ነው የሚያልፈው የነሱ ቤት ከኛ ቤት በታች ነው እና ሳላየው አላድርም የሆነ ነገር ደስታ ይሰማኛል እሱን ሳየው ማለት ግን አላናግረውም ንግግር የለም እንዴ ስታዩ ደስታ ስማ እና ደነግጣለሁ በማየው ሰዓት እና የሆነ ታይም ላይ መንገድ ላይ ሲያየኝ ይናገረኛል ከዛ ስድብ አርግ ይገባና ለምን ሰደብኩት ብያለቅስ ነበር ያንጎራጉራል ደግሞ ጓደኛው ያንጎራጉራል አሸናፊ ይባላል እሱ ጋር ይመጣል ያንጎራጉራል ምናምን የሚሄደው ድምጹን ሲሰማ ምንም ለስራ ምንም ተነስቻየዋለሁ ማለት ከዛ ደስ ይለኛል በቃ እሱም ወደኛ ቤት እንዲዞር ብሎ ሳይ አያት እሱም ፍቅር አለው አንቺን ፍቅር አለች ግን አልተነጋገርንም ግን ያው በአይን እንደዛ ነገር ከዛ በኋላ ማን አወጣው የኛን ፍቅር ወደ ጋሃድ ማን አመጣው 1992 ይመስለኛል እንትን ሊሄድ ውትድርና ሊሄድ ይመዘገባል እሺ እና ሲመዘገብ ጓደኛዬ ተነግረኛለች ሊሄድ ነው እኮ ምናምን ነገር አለችኝ ከዛ በቃ አለቀስኩኝ እስከ 9 ሰዓት ነው ቁጭ ያልነለት እና በኦሮምኛ ነው ደብዳቤ ጻፍኩለት እኔ አማርኛ አልችልም እሺ ከዛ ጻፍኩለትና እንዳጋጣሚ ሀብታሙ ይሰማና ታላቅ ወንድሙ ያስገባዋል እዛ እንትን ለመወዳደር ኪሎ ከ45 በላይ ምናምን ለውትድርና ማለት እና እሷን የፋዘሩን ጫማ ያረግና ካፖርት ያረግና ድንጋይ ምናምን ኪስ ውስጥ ከቶ 46 ኪሎ ሞላ መሰለኝ እና ራት ከበላ በኋላ ወንድም ይሰማና ሀብትሽ አስወጣውና ወደ ቤት ገቡ ከዛ ጠዋት ላይ ወጥቷል ሲልኝ ያን ደብዳቤ ሲጨው አልኳት ማለት ነው ያው እሱ በአማርኛ ይጽፍልኛል እኔ በኦሮምኛ ይጽፍላት ነበር በዚህ ቀደምኩኝ ማለት ነው